እኔ የምለው ብሩኬ ማለት ነው ሀይሚዬን ለማሳመን ነው ሴት ይዘህ የምትመጣው ማለት ነው። ብሩኬ ጥሩ ሰው ነበረ። አሁን ግን አንዳንዴ የሆነ በአንዳንድ ሰው የተማረ ነው መሰለኝ ትንሽ የተበላሸ መጣ ማለት ነው። ቆንጠን ሰከን በል ብሩኬ አስተካክል ፀባይህ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ የቻናሌ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር፣ ላይክ መባረክ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ ቤተሰቦቼ። ዛሬ ይዤላችሁ የመጣሁት እንግዲህ በአዲስ ዘና የሚያረግ ፈታ የሚል እንደዚህ አይነት ከሱ ከማይጠበቅ ነገር ነው ይዤላችሁ የመጣሁት። በእናንተ ብቻ የሚጠበቀው ቪዲዮን እስከ መጨረሻ አይታችሁ ሼር፣ ላይክ፣ ኮሜንት ሀሳብ አስተያየት እንዲሁ ኮሜንት ላይ በማስቀመጥ ቤተሰብ ሁኑ ተቀላቀሉ እላችኋለሁ። እንደቀጠለ ነው እላችኋለሁ። እንግዲህ ሀይሚዬ ከትናንት ወዲያ ብሩኬን ከቤት እንዳወጣችው አይታችኋል። ውጣ እኔ እወጣለሁ ብላ ነበር። እሱ እኔ ወንድ ነኝ እወጣለሁ አንቺ አትወጪም ቁጭ በይ አልባት ነበር። እሱ ተባረው ነበረ ከቤት ማለት ነው። ጨብረሬ ሆኗል። ፀጉሩንም ምናምኑ ጨብረሬ ነው የሆነው እላችኋለሁ። እንግዲህ ከቤት ወጥቶ ነበረ። አንድ ደግሞ የሩሴ ነው የሩሴ የምትባል ደግሞ አንዷን አገኘ እላችኋለሁ። ከእሷ ጋር እንግዲህ ሀይሚዬ ጋር ድፍረቱ ደግሞ ድፍረት ሀይሚዬ ቤት ሰብሮ ገባ ቤቷን እላችኋለሁ። እሷ ቁጭ ባለችበት ቁጭ ሰርታ ባሏን እየጠበቀች ያለ እሱ ልጅ ሴት ይዞላት ገባ እላችኋለሁ። እንግዲህ ሴቷም ደግሞ ቅልምልም ያለች እንደ አዲስም ሆና ተከብራም ቁጭ አትልም። ቅልም ቅልም የሚያረጋት ማለት ነው። ወዲህ ወዲህ እንደው ቅልም ቅልም እንደው እንዴት እንደሚያረጋት አቤት አቤትዋ አላያችኋትም? በእውነት በጣም ቁልጥልጥ የሚያረጋት ማለት ነው። እና መጣች እንግዲህ ገባች። ሀይሚዬ ደነገጠች። አይዞሽ እንዳትደነግጪ ያላት ብሩኬ ማለት ነው። ከዛ ቁጭ በይ ያላት ቁጭ ስትል ልጅቷን ትራሷን አቅፋ ሶፋ ላይ ሄዳ ቁጭ አለች። ብሩኬ ደግሞ አይዞሽ እንደፈለግሽ ሁኚ ይሄ ቤት የኔ ቤት ነው። ቤቴን አየሽው አላት። የቤት የኔ ቤት ነው። በኋላ ደግሞ አጎበኝሻለሁ ሁሉም ቤት ክፍል ክፍሉን አሳይሻለሁ እንደፈለግሽ መሆን ትችያለሽ አላት። ኧረ ችግር የለም እሆናለሁ አለች። መጀመሪያ ግን ሳትመጣ በፊት አንድ የሩስ የምትባል ሴት በአንተ አረገዝኩ ብላኝ እርጉዝ ናት ባንተ ያረገዝክ ብላኝ ከሀይሚዬ ጋር አጣላችኝ። ሀይሚዬ ደግሞ እሷን እንትን ካልክ እኔ አልፈልግም አለችኝ ብሎ የእሷ ነገራት። ከዛ አንቺ አሁን ልጁን አምጥታ እንትን ካለችብኝ ታሳድጊያለሽ ምናምን አላት። እንዴ ወድጄ ነው በደንብ አድርጌ ነው ማሳደግ ስለምወድህ ብቻ አለችው። የብሩኬ አዲሱ ፍቅረኛው ማለት ነው። እንግዲህ አዲስ ፍቅረኛዋ ችግር የለውም አንተ ብቻ ደስ ይበልህ እንጂ ችግር የለውም እኔ አሳድጋለሁ ግጥም አድርጌ ነው ማሳድገው አለችው። እሺ ብሎ እንግዲህ ይዟት መጣ። ቤቱንም አሳያት። ግቢ ከፍቶ አሳያት ቤቱንም እላችኋለሁ። ከዛ በኋላ እሷንም ገባች ቤት ውስጥ ሀይሚዬ ቁጭ ብላ ነበረ። ደነገጠች። አትደንግጪ አላት። ቁጭ አለች። ከዛ ልጅቷን ትራሷን አቅፋ ቁጭ አለች። ብሩኬ እኔ ምግብ ላምጣ ቤት ያፈራውን እንበላለን ምግብ ላመጣ ነው ሊሄድ አለ። ገባ ወደ ኩሽና አድርጎ ሄደ። ሲሄድ ሀይሚዬ እንዴት ነሽ ተዋወቂያት አለቻት። ከዛ ደህና ነኝ አንቺ እንዴት ነሽ ምናምን ተባባሉ ሁለቱ። ብሩኬ ድስት ምናምን ሊከፋፍት ሄደ። ምግብ የተሰራ ሀይሚዬ ሰርታ ያስቀመጠችው መጥበሻ ምናምን የከፋፈተ ነበረ። ምግቡን አትበላም ውጣ አለችው። ሀይሚዬ ደግሞ ማለት ነው ውጣ አትበላም ምናምን ስትለው ለምን አላት። ውጣ እንዴ አይዞሽ ለምን ነው የምወጣው? አልወጣም አላት። ከዛ ደግሞ እሷ አንቺ ምንሽ ነው ስትል ባለቤቴ ነው አለቻት። ባሌ ነው አላወቅሽም ነበረ? ከዚህ በፊት ያለን እኔና እሱ ግንኙነት ያለን ነገር አላወቅሽም ነበረ? እና ጓደኛዬ ነው የበፊት ጓደኛዬ ነው ምናምን አለቻት። አሁን የመጣች አዲስኛው ፍቅረኛዋ የአምኒ ማለት ነው። ሀይሚ አንቺ ልጅ አንዷም አስረግዞ ጥሏት ሄደ። አስረግዟት ጥሏት ሄደ። አንቺም አስረግዞ ጥሎሽ እንዳይሄድ ተጠንቀቂ። ቢቀርብሽ በዚህ አይነት እንትን ብትጠነቀቂ ይሻልሻል ምናምን ብላ ምክር ሰጠቻት። አይ ችግር የለም እኔ ባሌ እኮ ነው አለቻት። ቀለበትስ መቼ አረግሽ
ስትላት ቀለበት ቀስ ብሎ ነው ምሽ አንዴ ቀስ በቀስ እናደርጋለን ሁሉም ነገር በትዕግስት ሁሉም ነገር እንደርሳለን አለቻት። ከዛ ብሩኬ ደግሞ መጣ እንዳታምኛት የምትነግርሽ ሁሉም እንዳትያት ምናምን አላት። ብሩኬ መጣ ከዛ ዳቦ የቆረሰ የእሷንም አጎረሳት እሱን ጎረሰ። ከዛ አንዬ እና አንቺ አለችው ውጣልኝ ቶሎ አለችው። አይ አልወጣም አለ። ከዛ እሺ መጣሁ ሻወር ቤት ወስጄ ልብሴን ቀይሬ ልምጣ አላትና እሱ ወደ ሻወር ሊወስድ መኝታ ክፍል ሄደ። እሷ ግን ቁጭ አለችና ከዛ አንቺ አልፈልግህም ብለሽው የለም ብሩኬ ላልፈልገውም ካልሹ ለምን አትሄጂም አለቻት። አሁን አዲሷ አይን የወጣት ልጅ ማለት ነው። ለምንድነው የማትሄጂ? አልፈልግህም ካልሹ በቃ መሄድ ነው እሱ መምጣት የለበትም አንቺ መሄድ አለብሽ እንጂ አላቻት። እኔማ የት ነው የምሄደው እኔ አልሄድም እሱ ነው የሚሄደው እንጂ ተባባሉ ሁለቱም ማለት ነው። ይሄን እንደዛ ያለ ብሩክ እንግዲህ ልብሱን ቀይሮ መጣ። ቀይሮ መጣ። እንግዲህ የአልሚዬን ይመስለኛል አልሚዬ እዛ ቀን በዛ ቀኑ እየመጣ በሱ ነው እንደዚህ እንትን ሊላት የፈለገው ማለት ነው። ያው ያኔ አልሚዬና ብሩኬ እንደማትለያዩ እንደማይለያዩ ሁሉም ሚዲያ ሰው ያውቃል ማለት ነው። ማንም ጩጬ ማንም ሰው የለም ማንም ልትፎግሩት ማንም ልታታልሉት አትችሉም ማለት ነው። ሀይሚና ብሩኬ ጥንታዊ ናችሁ አትጣሉም እናውቃለን ማለት ነው። ግን እናንተ በመሃላችሁ ክፍተት ያስገባችሁ በመሃላችሁ ያልሆነ ነገር እያደረጋችሁ ነው ማለት ነው። ይሄ ነገር አይታወቃችሁም ማለት ነው። ተመልካች ነው በደንብ የሚያያችሁ በደንብም ሁሉም ነገር ገምተው የሚናገረው ማለት ነው። እናንተ ዝም ብላችሁ ነው እናንተ በእናንተ ቤት እንደተጣላና በቃ እንትን እንዳለ ሰው ነው የምትሆኑት ማለት ነው። ተሳስታችኋል ማለት ነው። እኛ ሁሉም ሰው ያውቃል ማለት ነው። እናንተ እንደማትጣሉና እንደማትለያዩ ተኛ አልፎ ቤተሰብ ራሱ ቤተሰብ ማለት ነው ያርቃል ሁሉም ነገር ማለት ነው። ስለዚህ በመሃላችሁ ያልሆነ ውስጥ ገብታችሁ ቅሬታ ባታስገቡና እንደዚህ ባትናደዱ ጨጓራችሁ ባያር ጥሩ ነው ብዬ አስባለሁ። ምክንያቱም አሁን አልሚዬ ልጅቷንም ስታይ አንተ ምንም ፊት ስታይ ስንት ኪሎ ቀነሰች ይሄኔ ማለት ነው። ራሷ ናት የምታውቀው ስታየው ክው ነው ያለችው። ያላሰበችው ነገር ሴት ጎትታ ገባህባት ቤቷ ውስጥ ቁጭ ባለችበት ትልበስ አትልበስ ሳትጠይቃት ሀይሚዬ ጨርሰሻል ወይ? ቤትስ ማን አለ? እንዴት ነው ምናምን ሳትላት ሴቷን ጎትታ አንገቷን አንቀህ ይዘህ መጣህ ቤት ውስጥ ገባህ ማለት ነው። ብሩኬ እንደዚህ አይነት ሰው አልነበርክም። አሁን ግን ያ ዩቱበር ሁሉም የተበላሸው ስለሆነ አንተም እንደነሱ ልበላሽ ብለህ የተበላሸህ ነው። ምክንያቱም እንደዚህ አይነት ነገር አልነበረብህም ነበረ። በጣም የሰው አክባሪ ነበርክ። ሀይሚዬ እንግዲህ እዛ ቀን አዋረድከኝ እኔ ምንም ሁሌ እንዳዋረድከኝ ነው ሁሌ ክብር አትሰጠኝም ምናምን ብላው ነበረ። እንግዲህ ጭራሽ ጨመረላት ማለት ነው። ጭራሽ ነው የጨመረላት ክብር ሰጣት አሳነሳት እንጂ ማለት ነው። እንግዲህ ሀይሚዬ ያው ውስጧ ቢናደድም ከላይዋ ግን ምንም ነገር አላለችም። ስቃ ማሳለፈችው ያው ያለችው ነገር እሱ አስረግዞሽ እንዳይጠፋ አንዷም አስረግዟት ክዷታል ምናምን ብላ እንግዲህ መክራታለች ማለት ነው። እንጂ መጥፎ ነገር ምንም እስካሁን አልወጣትም። ምንም እንትንም አላለችም። ያው አለ አይደለም ያላሰባችሁ ሰው የሆነ ነገር ይዞ ሲገባ የሆነ ኩ የምትሉት ነገር አለ እንግዲህ ያቺን ኩ ብላ ይሆናል። ግን ያው ብሩኬ እንደዚህ አይነት ነገር ያደርጋል ብለን አናስብም። ብቻ አይታወቅም ያው በአይን አፋርና ምንም ባያውቅ ሰው ላይ ነው ብዙ ነገር የሚገኘው ማለት ነው። ምንም አላውቅም ምንም እኔ አላደርግም የሚለው ሰው ላይ ነው ብዙ ነገር የሚገኘው ማለት ነው። እንግዲህ እንደዛም ይሆናል አናውቅም ማለት ነው። ስለ ሁሉም ነገር እንግዲህ አላህ ነው የሚያውቀው እሱ ራሱ አይቶ ያስተካክለዋል ማለት ነው። ተፈጣሪያችሁን ማለት ነው። እንግዲህ ሀይሚዬ ምንም አላለችም። ያው ብትናደድም ይሁን ምንም አላለችም። ያው ይገባታል ብዬ አስባለሁ ምክንያቱም ሀይሚዬ ይሄ ነገር ፕራንክ መሆኑን ይገባታል ብዬ አስባለሁ። ግን ያው ብሩኬ ከዛ አይሆንም ብላ ይዛቸው ወጣች ትተዋቸው ወጡና ትተው ወጡ ወደ በር ላይ ሄዱና
ልጅቷን እንግዲህ ይዟት ማለት ነው፣ ብሩክን ይዟት ሄደ ማለት ነው። ከዛ ይኸውልሽ እስከ መቼ ሁሌ ነው የምትመጣው እዚህ ቤት? ቤቷ ነው ታውቂያለሽ፣ ሁሌ ትመጣለች አጠፋም አላት የብሩኬ ማለት ነው። የሩሴ አሁን የመጣችው ልጅቷ አዲሷ ፍቅረኛዋ ማለት ነው። ልጅቷም አሁን አዲስ የመጣችው ቅልም 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 የሚያረጋት ነው ብታዩ ማለት ነው። እያላከካት ቦታ እያከከች ነው፣ እያልበላት ቦታ እየበላት ነው። በቃ እንዴት እንደሚያረጋት ብላችሁ ስነግራችሁ አልችልም። በቃ የሆነ ታውቃላችሁ የሆነ ቆንጬ ምን ልበላችሁ ማለት ነው። በቃ በቃ እንትኗ ራሱ ይናገራል ማለት ነው። ከዛ ስትነኳት አፏ ይናገራል ማለት ነው። እና አልሚዬ እንግዲህ ጀግና ምንም ነገር አላለችም፣ ምንም አላለችም። የጊዜው ይዘህልኝ ውጣ አለችው። ውጡ ሁላችሁም ተግቤ ውስጥ ውጡልኝ ነው ያለችው። ሌላ ነገር እያለች ነገር የለም። እና ብሩኬ ደግሞ እንግዲህ በጣም አክባሪ በጣም ጥሩ ሰው ነበርክ፣ አሁን መልሰህ ልትበላሽ ፈለክ ማለት ነው። እንግዲህ ከአዲስ ሴት ላይ ሌላ ነገር መሰረት አይቻልም ማለት ነው። እንግዲህ ስለማይቻል ነው ማለት ነው። ብቻ አላህ ነው የሚያውቀው ስለሆነም ነገር። ግን ለምን ማለት ብሩኬ ይሄን ያክል አልሚዬ አናዳህ ነው ይሄን ያክል ሴት ተሸክመህ የመጣኸው ማለት ነው። አልሚዬ ምን ይሄን ያክል እንትን የምትል ሰው ናት እንዴ? ብቻ አላውቅም። እንግዲህ ብትናደድ ነው ይሄንን ያክል ይሄንን እንደዚህ አይነት ነገር ይዘህ የመጣኸው ማለት ነው። የሰው ምክር የምትሰጥ ልጅ ጎበዝ ልጅ ነበርክ። አንተም የተበላሸ መጣ በማን አንሳለሁ በማለት ነው። በማን አንሳለሁ እኔስ ለምን እንዲህ አላደርግም ማለት ነው መሰለኝ እንጂ አንተ እንደዚህ አይነት ነገር ታደርጋለህ ብለን በፍጹም አናስብም ነበረ ማለት ነው። እንግዲህ እንደ አሁን እንደ ጊዜው ነው እላችኋለሁ። ቤተሰብን እንግዲህ እንደምትወዱት ተስፋ አደርጋለሁ። ከወደዳችሁት ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ። በሌላ ደግሞ በአዲስ ስንመጣ መልካም ቀን ይሁንላችሁ።